በስተመጨረሻም የተፈራው ደርሷል። የመካከለኛው ምስራቅ ትኩሳት እንደ ጋመ ረመጥ በሚፋጅበት በዚህ ጊዜ የቀጠናው ሀገራት ጦራቸውን ወደ ጋዛ ሊያሰማሩ ታጥቀው ተነስተዋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ቴል አቪቭ ደርሰው ለሐማስ ከረር ያለ ማሳሰቢያ በሰጡ ማግስት የመካከለኛው ምስራቅ ሀገራት ሐማስን ይፋለማል የተባለለትን የጦር ኃይል ወደ ጋዛ ይልካሉ መባሉን ተከትሎ ውጥረት ተከስቷል። ጉዳዩን በስፋት እንዳስሰዋለን። ያበጠ ፈነዳ። ዩክሬን ከታላቋ ብሪታንያ በተቀበለቻቸው ሚሳኤሎች ሩሲያ ላይ ጥቃት ፈጽማለች። ጉዳዩ ሞስኮን እንደ እግር እሳት እያበገናት ይገኛል። የፑቲንና ትራምፕ የሃንጋሪው ቡዳፔስት ግንኙነት በተጨናገፈ ማግስት ውጥረቶቹ ተጋግለው ቀጥለዋል። በስፋት እንመለከተዋለን። ኬቭን ለማጥፋት 20 ደቂቃዎች ይበቃኛል። ይህ እንደ ነበልባል የሚፋጀው አስደንጋጭ ቃል የተሰማው ከሩሲያው አለቃ ቭላዲሚር ፑቲን አንደበት ሆኖ ተገኝቷል። ከዛቻና ማስጠንቀቂያ ባለፈ ቁጣቸውን በተግባር የገለጹት ፑቲን በዩክሬን ላይ የጥቃት ናዳ ወርደዋል። በጥቃቱ ኬቭና ከርኪቭ በሚሳኤልና ድሮን ናዳዎች መንደዳቸውን ፕሬዝዳንት ቮልዲሚር ዘለንስኪ አረጋግጧል። ከዚሁ ጋር የተያዘውን ውጥረትም እንቃኛለን። የከበረ ሰላምታችን በያላችሁ በት ይድረስ። የተወደዳችሁ የሰዓቱን አሁናዊ ትኩስና አንገብጋቢ መረጃዎችን በስፋት የምንመለከትበት ሰዓት ላይ ደርሰናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በተጨማሪም ሼር በማድረግ ለሌሎች እንዲያጋሩ ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን እንድታስቀምጡልን እየጋበዝን መግቢያችን ላይ ያነሳናቸውን ጉዳዮች በዝርዝር ወደ መመልከት እንሻገራለን። የመረጃ ሰዓታችን ቀዳሚ አድርገን ወደምንመለከተው ጉዳይ ስንሻገር በበስተመጨረሻ የተፈራው ደርሷል ያስባለውን የቀጠናውን ግለት እናነሳለን። በዚህ የመካከለኛው ምስራቅ ትኩሳት እንደ ጋመ ረመጥ በሚፋጅበት በዚህ ጊዜ የቀጠናው ሀገራት ጦራቸውን ወደ ጋዛ ሊያሰማሩ ታጥቀው መነሳታቸው ድቡዳ ሆኖ ተገኝቷል። ከዚሁ ጋር በተገናኘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ሰርጥ የሚገኘውን ሐማስን ለመዋጋትና በሰርጡ ላይ የደህንነት ጥበቃ ለማድረግም በርካታ የመካከለኛው ምስራቅ አገራት ወታደሮቻቸውን ወደ ጋዛ ሰርጥ ለመላክ ጥያቄ አቅርበዋል የሚል ጉዳይን ይዘው መጥተዋል። ጉዳዩን በተመለከተ ፕሬዝዳንቱ በግላቸው በሚተዳደረው ትሩዝ ማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ወታደሮች ወደ ስፍራ ይጓዛሉ ሲሉ ቢገልጹም ወደ ስፍራው ወታደሮችን የሚልኩ ሀገራት እነማን እንደሆኑ ሳይገልጹ አልፏል። ያም ሆኖም ግን ከሀገራት ውስጥ ኢንዶኔዥያ ልትኖር እንደምትችል ፍንጭ የሰጡ ሲሆን ሀገሪቱ በመካከለኛው ምስራቅ ሰላም ለማስፈን እያደረገች ያለችውን ተግባር የሚያስመሰግናት ሲሉም ተደምጧል። ከተኩስ አቁም ስምምነቱ በኋላ በጋዛ ሰርጥ ላይ በተፈጸሙ ጥቃቶች 100 ፍልስጤማውያን በእስራኤል ጦር መገደላቸው የተነሳ ሲሆን ሐማስ በበኩሉ በፈጸመው ጥቃት 2 የእስራኤል ወታደሮችን መገደላቸውን በማንሳት እስራኤል ለተኩስ አቁም ስምምነቱ መጣስ ቡድኑን ተጠያቂ ስታደርግ እንደነበርም ይታወሳል። በጋዛ ሰርጥ ሰላምን ለማስፈን ኢንዶኔዥያና ሌሎች የመካከለኛው ምስራቅ አገራት በጋዛ ሰርጥ ሰላምና መረጋጋት እንዲመጣ የሰላም አስከባሪ ወታደሮችን ለመላክ ለአሜሪካ ጥያቄ ማቅረባቸው ቢገለጽም ነገር ግን ከሐማስ ጋር በቀጥታ ግጭት ውስጥ ለመግባት ፈቃደኛ መሆናቸውን ያስታወቁ ሀገራት አለመኖራቸውን አልጄዝራ ዘግቧል። በአውሮፓ ነክ መረጃዎቻችን ደግሞ ዩክሬን ከታላቋ ብሪታንያ በተቀበለቻቸው ሚሳኤሎች ሩሲያ ላይ ጥቃት ፈጽማለች። ጉዳዩ ሞስኮን እንደ እግር እሳት እያበገናት ይገኛል። የፑቲንና ትራምፕ የሃንጋሪው ቡዳፔስት ግንኙነት በተጨናገፈ ማግስት ውጥረቶች ተጋግለው ስለመቀጠላቸውም ተነስቷል። ዩክሬን የሩሲያን የኬሚካል ፋብሪካ በስቶርም ሻዶ ሚሳኤሎች የመታች ሲሆን መሳሪያው በዩናይትድ ኪንግደም የተሰራ የረጅም ርቀት ሚሳኤል መሆኑን ዩክሬን አስታውቃለች። በሩሲያ የአየር መከላከያ ስርዓት ውስጥ የገባው መሳሪያ ስኬታማ ሲሉ የገለጹት የዩክሬኑ የጦር ኃይሎች ኃላፊ የግዙፉ ጥቃት ውጤት አሁንም እየገመገምን ነው ብለዋል። ከሰዓታት በኋላ ሩሲያ በበርካታ የዩክሬን ክልሎች ላይ ከባድ ሰው አልባ አውሮፕላኖችና ሚሳኤል በመጠቀም በፈጸመችው ጥቃት 2 ህጻናትን ጨምሮ 7 ሰዎች መሞታቸውን ፕሬዝዳንት ቮልዲሚር ዘለንስኪ ተናግረዋል። በኪየቭና ዲኒፕሮፔትሮቭስክ ክልሎች የአደጋ ጊዜ የኤሌክትሪክ መቆጣጠር ተከስቶ የነበረ ሲሆን ሩሲያ በኃይል ማመንጫ ላይ ያነጣጠረ ጥቃት ፈጽማለች። የዩክሬን ጦር ማክሰኞ ዕለት
በኤክስ ገጹ ላይ ባሰፈረው ልጥፍ የብሪያንስክ ኬሚካል ፋብሪካ የወራሪው ግዛት ወታደር ኢንዱስትሪ ኮምፕሌክስ ቁልፍ ተቋም ነው ብሏል። አክሎም ፋብሪካው የዩክሬንን ግዛት ለመምታት ባሩድ፣ ፈንጂና የሮኬት ነዳጅ አካላትና ሚሳኤሎችን ያመርታል ብሏል። ጥቃቱ የተፈጸመው የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር እና ሌሎች የአውሮፓ መሪዎች የሩሲያ መሪ ቭላዲሚር ፑቲን ሰላም ለመፍጠር ዝግጁ እስኪሆኑ ድረስ በሩሲያ ኢኮኖሚና በመከላከያ ኢንዱስትሪው ላይ የሚያሳርፉትን ጫና እንደሚያሳድጉ ቃል በገቡበት ቀን ነው። በዩክሬን፣ በጀርመን፣ በፈረንሳይ፣ በጣሊያን፣ በፖላንድ፣ በዴንማርክ፣ በፊንላንድ፣ በአውሮፓ ህብረትና በኖርዌይ መሪዎች የተፈረመው የጋራ መግለጫ ዩክሬን ከማናቸውም የተኩስ አቁም በፊት ከዚያም በኋላ በጣም ጠንካራ ቦታ ላይ መሆን አለባት ይላል። የኪየቭ ከንቲባ ቪታሊ ክሊችኮ ሩሲያ በዩክሬንና ዋና ከተማዋ ላይ ረቡዕ ማለዳ ከባድ የአየር ጥቃት መሰንዘሯን ሲናገሩ የሮይተርስ የዜና ወኪል በበኩሉ የዓይን እማኞችን ጠቅሶ በፋብሪካው አካባቢ የአየር መከላከያ የሚመስል ድምፅ መስማታቸውን ዘግቧል። የቅርብ ጊዜ ጥቃቶች የደረሱት ባለፈው ሳምንት ዶናልድ ትራምፕና የዩክሬን ፕሬዝዳንት ቮልዲሚር ዜሌንስኪ በዋይት ሃውስ ከተገናኙና የዩኤስ ፕሬዝዳንት የቶማሃውክ ክሩዝ ሚሳኤሎችን ለኪየቭ ለመስጠት ዝግጁ እንዳልሆኑ ከተናገሩ በኋላ ነው። አምርረን አልገፋነውም እንጂ ብንገፋ ውጤቱ የከፋ ነው የሚል አዝማሚያ ያለው ንግግር የሰነዘሩ ፑቲን ኪየቭን ለማጥፋት 20 ደቂቃ በቂ ነው ሲሉ ተደምጠዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኪየቭ ህልውናን እንዲያከትም ከፈለጉ ዓመታትን እንደማይወስድባቸው መናገራቸውም 20 ደቂቃ በቂ ነው በማለት ገልጸውታል። አክለውም ይህ የሩሲያ ዓላማ እንዳልሆነ በመግለጽ እውነተኛ ኃይል ያለው በጥድፊያ እርምጃው ሳይሆን መቼና እንዴት እንደሚመታ በመምረጥ ላይ መሆኑን አጽንኦት የሰጡ ሲሆን ይህ መልእክትም በምዕራቡ ዓለምና በዩክሬን ላይ ያነጣጠረ ይመስላል። ይህም የሩሲያ ዝግተኛ ወታደራዊ ግስጋሴ ስልታዊ እንጂ የድክመት ምልክት አለመሆኑን ጠቋሚ ሆኖ ተገኝቷል። ባለፈው ወር ትራምፕ ኪየቭ ሁሉንም መሬቷን ቀድሞ ወደነበረበት መመለስ ትችላለች በማለት ጦርነቱን በማስቆም ላይ የአቋም ለውጥ ያደረጉ መስለው ነበር። ትራምፕ መጀመሪያ ላይ ከፑቲን ጋር በዩክሬን ስላለው ጦርነት ለመነጋገር በሚቀጥሉ ሳምንታት በቡዳፔስት ለመገናኘት ተስማምቶ የነበረ ቢሆንም ይህ እቅድ ትራምፕ የሚባክን ስብሰባ እንዲሆን አልፈልግም ማለታቸውን ተከትሎ ማክሰኞ ዕለት ለጊዜው እንዲዘገይ ተደርጓል። የአሜሪካው ፕሬዝዳንት በዋይት ሃውስ ባደረጉት ንግግር ሞስኮ ውጊያ እያካሄደች ባለችበት ግንባር ላይ የተኩስ አቁም ለማድረግ ፈቃደኛ ባለመሆኗ አጣብቂኝ ውስጥ መሆኗን ጠቁሟል። ይህ በእንዲህ እንዳለ የሩሲያ ባለስልጣናት በብሪያንስክ የኬሚካል ፋብሪካ ላይ ስለደረሰው ጥቃት እስካሁን ምንም አይነት መግለጫ አልሰጡም። አስቀድመን ግን ምዕራባውያን ለዩክሬን የረዥም ርቀት ሚሳኤሎችን እንዳይሰጡ ማስጠንቀቂያ መስጠታቸው ይታወሳል። የዩክሬን ጦር በቀጠለው ጦርነት ወቅት ቁልፍ ሚና ያላቸውን የሩሲያ ተቋማትን ኢላማ ማድረግ አስፈላጊ መሆኑንም አስታውቋል። የብሪያንስክ ኬሚካል ፋብሪካ የአጥቂው ግዛት ወታደራዊ ኢንዱስትሪ ኮምፕሌክስ ቁልፍ ተቋም ነው ሲል የዩክሬን ጦር በኤክስ ገጹ አስታውቋል። በሌላ በኩል ደግሞ ዓለም አቀፍ የመገናኛ ብዙሃን እንደዘገቡ ከሆነ አሜሪካና ሩሲያ በጦርነት በምትታመሰው ዩክሬን የተኩስ አቁም ስምምነት ላይ ውዝግብ ውስጥ መሆናቸውን የተነገረው ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በዩክሬን ስላለው ጦርነት ፊት ለፊት የመነጋገር እቅድ ከተቋረጠ በኋላ የተሰረዘ ስብሰባ አልፈልግም ብሏል። የዩናይትድ ስቴትስ ፕሬዝዳንት ማክሰኞ በዋይት ሃውስ ባደረጉት ንግግር ሞስኮ በአሁኑ ግንባር ጦርነት ለማቆም እምቢ ማለቷ ቁልፍ ነጥብ እንደሆነ ጠቁሟል። ቀደም ሲል የዋይት ሃውስ ባለስልጣናት የትራምፕና ፑቲን ስብሰባ በቅርብ ጊዜ ምንም አይነት እቅድ እንደሌለ ተናግረው ነበር። ትራምፕ ባሳለፍነው ሐሙስ ዕለት በቡዳፔስት ውስጥ በሁለት ሳምንታት ውስጥ መሪዎቹ እንደሚነጋገሩ ገልጸውም ነበር። በዚህ ሳምንት በአሜሪካና በሩሲያ መካከል በቀረቡት የሰላም ሐሳቦች መካከል ቁልፍ ልዩነቶች ግልጽ እየሆኑ መጥተዋል። ይህም የመሪዎቹን ስብሰባ እድሎች እንዳይሳኩ ያደረገ ይመስላል። ትራምፕና ፑቲን ለመጨረሻ ጊዜ የተገናኙት በአላስካ በነሐሴ ወር ነበር። ግን በወቅቱ ምንም ተጨባጭ ውጤት ያልተገኘ ሲሆን በፍጥነት የተዘጋጀ የመሪዎች ጉባኤ እንደነበር ይታወሳል። አንድ የአውሮፓ ከፍተኛ ዲፕሎማት ለሮይተርስ እንደተናገሩት ሩሲያውያን በጣም ውይይት እንደሚፈልጉ ገምታለው። እናም ለትራምፕ ግን በቡዳፔስት ምንም አይነት ስምምነት እንደማይኖር ለአሜሪካኖቹ ግልጽ ሆኗል ሲሉ ተደምጠዋል።